እምነትና ስራ የሚል ሐሳብን የጀመርነው ይሄ ሐሳብ በዚህ ዘመን በጣም አከራካሪ እንደሆነ ይታወቃል። ብዙ የምንሰማቸው ትምህርቶች አሉ በዙ ዙሪያ። ስለዚህ ትክክለኛው ትምህርት የቱ ነው? እውነተኛው ትምህርት የቱ ነው? መጽሐፍ ቅዱስ የሚናገረው እውነተኛው ሐሳብ የቱ ነው የሚለውን ነገር እሱን ነው እንግዲህ ለመነጋገር እየሞከርን ያለ ነው። ስለዚህ በተለይ ከደህንነት አንጻር ስራ ያስፈልጋል አያስፈልግም፣ የዳነ ሰው እስከ ዳነ በኋላ ስራ መስራት አለበት የለበትም በሚሉ በእነዚህ ሐሳቦች ላይ መጽሐፍ ቅዱስ ምንድን ነው የሚለው፣ ትክክለኛው ትምህርት ምንድን ነው የሚለውን ነገር ነው እያየን ያለ ነው። ምክንያቱም እዚህ ላይ ትምህርቱ ላይ ከተሳሳትን ደህንነታችንን ህይወታችንንም እንስታለን። ይሄ በጣም ሲሪየስ ነገር ነው። በኋላ ላይ ስለምናየው እዛ ላይ በደንብ እንነጋገራለን። እዚህ ላይ እውነቱ ላይ መጽሐፍ ቅዱሳዊው መረዳት ላይ ከተሳሳትን ይሄ ነገር የዘላለም ህይወታችንን የሚያሳጣ ጉዳይ ነው። ስለዚህ ከዚህ ጋር በተያያዘ እንግዲህ ትምህርታችንን ስንጀምር በሮሜ ምዕራፍ 8 ላይ ነው የጀመርነው። ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር አንድያ ልጁን በእኛ ምክንያት በኃጢአት ምክንያት ስለኛ ብሎ በዚህ ምድር ላይ እንዲመጣ እንዳደረገው በሱ ስራ የኛ የመስቀል ዋጋ እንደተከፈለ እሱ የከፈለው ነገር በሙሉ እኛ እንደከፈልን እንደሚቆጠርልን ተነጋግረናል። ስለዚህ ኢየሱስ ክርስቶስ ሰው መሆን መዋረድ አንዱ ከአንዱ ሳይነጣጠል በሙሉ አንድ ላይ ሆነው ለደህንነታችን የሚያስፈልገውን ስራ ኢየሱስ ክርስቶስ በዚህ ሰርቶልናል። እሱ ያደረጋቸው አሁን የዘረዘርኳቸው ነገሮች በሙሉ እኛ እንደደረግን ተደርጎ ይቆጠርልናል። ይሄ የሚሆነው ግን ለማን ነው? ለሚያምኑት ብቻ ነው። ለዚህ ነው ጸጋው በእምነት አድኗቸዋል። ጸጋ ነው፣ ነፃ ስጦታ ነው። ግን ይሄ ነፃ የሆነው ጸጋ ሁሉንም ሰው የማዳን አቅም ቢኖረውም የሚያድነው ግን ያመኑትን ሰዎች ብቻ ነው። እኛው በእምነት ብቻ ነው። ምንም አይነት ስራ ሳይጠበቅብን፣ ህግን መፈጸም ሳይጠበቅብን በእምነት ብቻ እንደምንድን ይህንን መጽሐፍ ቅዱስ የሚያስረግጠው ደጋግሞ የሚናገረው እውነት እንደሆነ ተነጋግረናል። እሺ ይህንን እንደዚህ ካል የያዕቆብን መጽሐፍ እንዴት እንረዳዋለን የሚለውን ሐሳብ አይተን ጸሐፊው ያዕቆብ የጻፈላቸው የሰዎቹ የህይወት ዘይቤ በጣም የወረደ ስለሆነ አናኗራቸው፣ አካሄዳቸው፣ አስተሳሰብ፣ አመለካከታቸው በጣም በኃጢአት ውስጥ ያሉ ሰዎች ስለሆኑ እንደውም አመንዝራ ይላቸዋል፣ ዓለምን የምትወዱ ይላቸዋል። በመካከላቸው ጥል አለ፣ ክርክር አለ፣ ጭቅጭቅ አለ፣ ራስን መውደድ አለ፣ መለያየት አለ፣ መከፋፈል አለ፣ ብዙ ነገር ያለበት ነገር ስለሆነ የእምነትን ነገር ይዘው ስራን ገለል ያደረጉ ገሸሽ ያደረጉ ሰዎች ስለሆኑ እምነታችሁ ትክክለኛ እምነት፣ ሕያው እምነት፣ የሚያድን እምነት ከሆነ ስራን ሊያፈራ ግድ ነው። ስራን የማያፈራ እምነት፣ በስራ የማይገለጥ እምነት የሞተ ነው ብሎ አብርሃምን እንደ ምሳሌ ያነሳል። ረዓብንም እንደ ምሳሌ ያነሳል። እውነተኛ እምነት፣ የሚያጸድቅ እምነት፣ ሕያው እምነት በስራ ይገለጣል የሚል ሐሳብ እንዳለው ባጭሩ ተነጋግረናል። የበለጠ ዝርዝር ሐሳቡን ባለፈው ሳምንት ላልነበርን እንግዲህ ስለሚለቀቅ ቪዲዮ ከዛ ማየት እንችላለን። ከዚህ ጋር አያይዘን አንድ ማነሳው ሐሳብ ይሄ በእምነት የመጽደቅ ጉዳይ የአዲስ ኪዳን ሐሳብ ይመስላል። ሐሳቡ በብዛት የሚነገረው ከአዲስ ኪዳን ጋር በተያያዘ ስለሆነ ግን ይሄ ሐሳብ ቀድሞ የነበረ ሐሳብ እንደሆነ መጽሐፍ ቅዱሳችን ይነግረናል። ለምሳሌ አብርሃምን ስናስብ በአብርሃም ጊዜ ሕግ የለም፣ ስርዓት የለም፣ የሙሴ ሕጎች የሚባሉ ነገሮች የሉ። ግን አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት የሚለው ያ መሰረታዊ ሐሳብ የተነገረው ሕግ በሌለበት በአብርሃም ዘመን። ስለዚህ አዲስ ኪዳን ሐሳብ አይደለም ማለት ነው። ሐሳቡ ዘላለማዊ የእግዚአብሔር ሐሳብ ነው፣ ለሰው ልጆች በሙሉ የሚሰራ ሐሳብ ነው። ስለዚህ ከአብርሃም ጊዜ ጀምሮ ሰዎች መጽደቅ ከፈለጉ ሕግ በመፈጸም ሳይሆን በእምነት ነው የሚጸድቁት ማለት ነው። በእምነት ነው የሚጸድቁት። አብርሃም ያመነውና የጸደቀው ከዛን ዘመን በነበረው በራሱ በዛን ጊዜ ስለሆነ ሕግ የለም ምን የለም ግን አመነ፣ ጽድቅ ሆኖ ተቆጠረለት። ካመነ በኋላ የመገረዝን ኪዳን ተቀበለ ይለናል ሮሜ ምዕራፍ
ምዕራፍ 7 ላይ ስንነጋገር እና ይሄ ሮሜ ምዕራፍ 7 ሳይሆን ምዕራፍ 4። ስለዚህ መገረዝ ብዙ ጊዜ ሕግን የሚወክል አገላለጽ ነው። ግን መገረዙን የተቀበለው ካመነ በኋላ ነው። ጸደቀ ከተባለ በኋላ ነው። ስለዚህ መገረዙ ወይም ሕግን መፈጸሙ የማመኑ ማረጋገጫ ምልክት ነው እንጂ ለመጽደቁ መሰረታዊ ነገር እንዳልሆነ ይናገራል። ጊዜ ስለሌለ አላነበውም። ግን የተገረዘው አምኖ ጸድቆ ያ ከተጻፈለት ከብዙ ዓመታት በኋላ ነው። እንደ ምልክት አድርጎ እግዚአብሔር ያንን ኪዳን ሰጠ። እሺ ከአብርሃም በኋላ ደግሞ የሕግ ዘመን መጣ። በሙሴ ምክንያት እግዚአብሔር ሕግን ሰጠ። በዛስ ጊዜ ይሄ የእግዚአብሔር ሐሳብ አሰራሩ ተለውጧል፣ ተቀይሯል ብንል አሁንም አልተለወጠም። በብሉይ ኪዳን ዘመን የነበሩ ሰዎች፣ በሕግ ዘመን የነበሩ ሰዎች በሙሉ መጽደቅ ከፈለጉ እንጸድቃለን ካሉ ሕግን በመፈጸም ሳይሆን በእምነት ነው መጽደቅ የሚችሉት። ሕግን በመፈጸም መጽደቅ ቢችሉ ኖሮማ ኢየሱስ ክርስቶስ መምጣት ባላስፈለገው ኖሮ። ስለዚህ ኢየሱስ ክርስቶስ መምጣት ያስፈልገው ሰዎች ሕግን ፈጽመው መጠበቅ እና መጽደቅ ስላልቻሉ ነው ብሎ የዳዊትን ንግግር ያነሳል። እዚህ ላይ ሐዋርያው ጳውሎስ ምዕራፍ 4 ላይ ሮሜ ምዕራፍ 4 ላይ እና በዛ ዳዊት የተናገረውን ነገር ሲጠቅስ ኃጢአታቸው የተሰረየላቸው ሰዎች ብፁዓን ናቸው ይላል። አመጻቸው የተሰረየላቸው፣ ኃጢአታቸው የተከደነላቸው ሰዎች ብፁዓን ናቸው። እነዚህ ሰዎች አመፀኞች ናቸው፣ ደግሞ ኃጢአተኞች ናቸው። ግን ምን ይላቸዋል? ብፁዓን ናቸው። ኃጢአተኛ ሆኖ ኃጢአቱ የማይታሰብበት፣ አመፀኛ ሆኖ አመፁ የማይታሰብበት ሰው ማን ነው? እግዚአብሔር ከሰው ወደ ሰው እየለያየ ያንተን ኃጢአት በቃ አላስብም፣ ያንተን አመፅም አላስብም፣ ደግሞ ሌላውን አስባለሁ የሚል ዝም ብሎ በዘፈቀደ የሚሆን አሰራር የለውም። እግዚአብሔር የፕሪንሲፕል አምላክ ነው። ስለዚህ እነዚህ ኃጢአተኞች ሆነው ኃጢአታቸው የተሰረየላቸው ሰዎች፣ አመፀኞች ሆነው አመፃቸው የተሰረየላቸው ሰዎች እነማን ናቸው? እግዚአብሔር ኃጢአትን ለመሰረይ አመፃንም ይቅር ለማለት እንደ ቅድመ ሁኔታ የሚጠቀመው ነገር ምንድን ነው ካል አሁንም እምነትን እንደሆነ እዚህ ላይ ጳውሎስ ይናገራል። እና ስለ እነዚህ ሰዎች ሲናገር ቀደም ብሎ ምንድነው የሚለው? ምዕራፍ 4 ላይ ሮሜ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል። የአብርሃም በእምነት ጸደቀ፣ ስራ ሳይሰራ ጸደቀ የሚለው ነገር እያብራራ ከዛ ወደ እነዚህ ሰዎች ይመጣል እና ስለ እነዚህ ሰዎች ዳዊት የተናገረውን ነገር ሲጠቅስ እነዚህ ሰዎች እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። አመፀኞች ናቸው፣ ኃጢአተኞች ናቸው፣ ስራ አልሰሩም፣ ሕግን አልፈጸሙም። ሕግ ያለ ትእዛዝ ተሰጥቷቸው ግን አልፈጸሙትም። ስለዚህ ጽድቅ ተሆኖ ተቆጠረላቸው፣ ጸደቁ ነው የሚለን ዳዊት። የዳዊትን ነገር ጠቅሱ። እንዴት ጸደቁ ካል ግዴታ ወደ ቅድሙ ወደ አብርሃም ወደ አነሳሁት ሐሳብ ላንብበው። አንብቤ ጠቀስ አድርጌ አልፋለሁ። እንግዲህ የብጽዕና የቱ ብጽዕና? የኃጢአት ስርየትን በማግኘት የተገኘው ብጽዕና፣ አመፀኛ ሆኖ ስርየትን የማግኘት ብጽዕና፣ ኃጢአቱ የማይቆጠርበት ብጽዕና። ይህ ብጽዕና ስለ መገረዝ ተነገረ ወይስ ደግሞ ስላለመገረዝ? ምክንያቱም ይሄ የተነገረላቸው ሰዎች ሕግ የተሰጣቸው መገረዝ የተሰጣቸው ሰዎች ናቸው። ስለዚህ ስለ መገረዝ ተነገረ ወይስ ስላለመገረዝ ብሎ ከዛ በኋላ ማንን ያነሳል? አብርሃምን ያነሳል። አብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ነው ወይስ ሳይገረዝ? ተገርዞ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ስለዚህ እነዚህ ሰዎች ይህንን ብጽዕና ያገኙት ልክ እንደ አብርሃም በእምነት ነው፣ በስራ አይደለም እያለ ይነግረናል። ስለዚህ ከአብርሃም ጊዜ ጀምሮ ሕግ በሌለበት ጊዜም ሰው የሚጸድቀው በእምነት ነው። ሕግ ባለበትን በሙሴ ጊዜም ሰው የሚጸድቀው በእምነት ነው። በአዲስ ኪዳንም ሰው የሚጸድቀው በእምነት ነው። እግዚአብሔር አንድ አይነት አሰራር ነው ያለው። ሰው ሁሉ የሚጸድቀው በእምነት ብቻ ነው። ስራ በመስራት መጽደቅ ቢቻል ኖሮ
ኢየሱስ ክርስቶስ መምጣት ባላስፈለገው ኖሮ። ሮሜ ምዕራፍ 8 ባለፈው እንደተናገርነው ለስጋ አልተቻለም። በስጋ ያሉት ለእግዚአብሔር ሕግ አይገዙም፣ እግዚአብሔርን ደስ ማሰኘትም አይችሉም። በቃ ያለቀ ምን የደቀቀ ነው የሚባለው፣ ያለቀቀ የተጨበጠ ነገር ነው ይሄ ፕሪንሲፕል። ስለዚህ ሰው ከስራ ባለፈ መጽደቅ ካለበት በምን ይጸድቃል? በእምነት ይጸድቃል። እሺ ይሄንን ይዘን ከኃጢአት ጋር ደግሞ ያለውን ነገር እናንሳ። በተለይ የዛሬው ዋናው ትኩረት ይሄ ነው። እሺ ኃጢአት ብሰራስ ጸድቅ ያለው የጸደቁት በእምነት ነው። ስራ ህግን መፈጸም ምንም አያስፈልግም ለእምነት ለመዳኔ። ስለዚህ ኃጢአት ብሰራስ ምን ችግር አለው? ደህንነቴን አጣለው ወይ? ሌላስ ችግር ያመጣል ወይ ኃጢአት መስራት የሚለው በጣም መሰረታዊ ሐሳብ ነው ማለት ነው። ኃጢአት መስራት ችግር አለው ችግር የለውም የሚለውን ነገር ከማንሳት በፊት መጀመሪያ ኃጢአት የሚለውን ሐሳብ መሰረታዊ ነገር ቢሆንም ፈተን መሄድ አለብን። ኃጢአት ባጭሩ የእግዚአብሔርን ትእዛዝ መጣስ ማለት ነው። ኃጢአት የእግዚአብሔርን ትእዛዝ መጣስ። ትእዛዝ ሁለት አይነት መልክ አለው። ትእዛዛቶች ሁለት አይነት መልክ አላቸው። አድርግ የሚሉና አታድርግ የሚሉ ኦሚሽን ኤንድ ኮሚሽን የሚባለው አድርግና አታድርግ ከዚህ ውስጥ አይወጣም። ወይ አታድርግ የተባልነውን ነው የምናደርገው ወይም ደግሞ አድርግ የተባለውን ነው የማናደርገው። ለምሳሌ ባልንጀራህን እንደራስህ ውደድ አድርግ። ካልወደድኩኝ ምን አደርጋለሁኝ? ኃጢአትን እሰራለሁ። ደግሞ አድርግ ተብለን አታድርጉ ደግሞ ተብለን የምናደርጋቸው እንደዚሁ ብዙ ነገሮች አሉ። አሁን እግዚአብሔርን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ምን አድርግ? ውደድ። ይሄ አድርግ ነው። ውደድ አድርግ። ደግሞ አታድርግ፣ ከሱ በቀር ሌላ አማልክት አይሁኑልህ። ይሄ ደግሞ አታድርግ። እና ህጎቹን ብንጠቅስ ወይ አድርግ ነው ወይ አታድርግ ነው። በዚህ መካከል ነው ኃጢአትን የምንሰራው። ስለዚህ አድርግም ሆነ አታድርግም ሆነ ትእዛዙን መተላለፍ እሱ ኃጢአት ይባላል ማለት ነው። አሁንም ደግሞ ጠበብ ብናርገውና ለክፍላችን እንዲመቸን ኃጢአትን ለሁለት መክፈል ያስፈልጋል። ዝም ብሎ በዘፈቀደ ኃጢአት የሰራ እንዲህ ይሆናል ማለት ስለማንችል ኃጢአትን ለሁለት መክፈል ያስፈልጋል። አንደኛ የድካም ኃጢአት፣ ሁለተኛ የአመጽ ኃጢአት። የነዚህ ሁለቱ ውጤታቸው በጣም በጣም የተለያየ ነው። አደራረጋቸውም የተለያየ ነው። ውጤታቸውም በጣም የተለያየ ነው። ከድካም ኃጢአት እንጀምር። የድካም ኃጢአት ማለት ምን ማለት ነው? የድካም ኃጢአት ማለት ኃጢአት መስራት እንዳልተፈቀደልኝ አምናለሁኝ። ኃጢአትን የመስራት ፍላጎት የለኝም። የኔ ፍላጎት፣ የኔ ረሃብ፣ የኔ ናፍቆት በቅድስና ህይወት በመኖር እግዚአብሔርን ማስከበር፣ እግዚአብሔርን ማስደሰት ነው። ይሄ ፍላጎቴ ነው። ይሄ ጥማቴ ነው። ይሄ ውሳኔ ነው። ይሄ አቋሜ ነው። ግን በዚህ አቋም እያለን ሰዎች ስለሆንን በዚህ ዓለም ላይ ስላለን የድካምን ኃጢአት እንሰራለን። ለዚህ ነው ማንም ኃጢአት የለብኝ ቢል ይዋሻል፣ እውነትም በሱ ዘንድ የለም ይላል ዮሐንስ። ኃጢአት የለብኝም፣ ኃጢአት አልሰራም፣ በቃ በፍጹምነት እኖራለሁ የሚል ሰው በአንድም ሰው የለም። ነገር ግን ይላል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን ጻድቅና የታመነ ነው ይላል። ስለዚህ ኃጢአት የለብንም ማለት አንችልም። በድካም ኃጢአት እንሰራለን። በዚህ ዓለም ላይ እስካለን ድረስ ይብዛም ይነስም የድካም ኃጢአትን እንሰራለን። ግን አቋማችን ኃጢአትን መስራት ሆኖ አይደለም። ኃጢአትን መስራት እንደ ኖርማል ነገር አቅልለነው ተራ ነገር አድርገነው አይደለም። የኛ ፍላጎት፣ የኛ ናፍቆት በቅድስና ህይወት መኖር፣ እግዚአብሔርን በህይወታችን ማስከበር እሱ ነው ፍላጎታችን። ግን ተግባር ላይ ስንገባ ያ ፍላጎት፣ ያ ውሳኔ፣ ያ አቋም ላይሆን ይችላል። ለዚህ በጣም ጥሩ ምሳሌ ሐዋርያቶቹ ናቸው።
ሐዋርያቶቹን ኢየሱስ ክርስቶስ ሁላችሁ በእኔ ትሰናከላላችሁ አለ። ሁላችሁ በእኔ ትሰናከላላችሁ። ከዛ ጴጥሮስ ብድግ አለና ሁሉ ቢሰናከሉ እኔ ከቶ አልሰናከል፣ እኔ ከቶ አልክድህም። በዚህ ጊዜ ይሄንን ሐሳብ ጴጥሮስ ሲናገር ሁሉም እንደዚሁ አሉ ይለናል መጽሐፍ ቅዱስ። የጴጥሮስ ሐሳብ ብቻ ሳይሆን የሁሉም ደቀ መዛሙርት ሐሳብ ምንድነው? ከኢየሱስ ክርስቶስ ጋር እስከ መጨረሻው ድረስ መጋደል፣ እስከ ሞት ድረስ ለኢየሱስ ክርስቶስ ዋጋ መክፈል፣ እስከ ሞት ድረስ ከኢየሱስ ጋር አብሮ መቆም። ይሄ አቋማቸው ነው። ይሄ ውስጣዊ ፍላጎታቸው። ይሄንን ሲናገሩ እየዋሹ እያጭበረበሩም አይደለም። ከልባቸው ከውስጣቸው ነው ይሄንን የሚናገሩት። ጴጥሮስ ያን ሲናገር አይ ለሱ ደስ እንዲለው ለኢየሱስ ደስ እንዲል፣ ልቡ ግን ሌላ ቦታ አይደለም። ከልቡ ከውስጡ የምሩ ነው ይሄን ነገር የተናገረው እስከ መጨረሻ ድረስ። እነሱ እንኳን ቢክዱህ እኔ ከቶ አልክድህም፣ እስከ ሞት ድረስ ከአንተ ጋር እሆናለሁ። በኋላ ግን ሕይወት ላይ ሲገባ የሆነውን ነገር እናያለን። በእንደዚህ አይነት አቋም በእንደዚህ አይነት ሕይወት እየኖርን በስጋ ድካም የተነሳ ኃጢአት በምንሰራበት ጊዜ በሕይወታችን ላይ ተግባራዊ የሚሆነው ቅድም የጠቀስኩት የአንደኛ ዮሐንስ መጽሐፍ ነው። ምዕራፍ 1 ምዕራፍ 2 እንደውም ምዕራፍ 2 ላይ ወንድሞቼ ሆይ ይላል ኃጢአትን አታድርጉ፣ ኃጢአት አልተፈቀደላችሁ፣ ኃጢአትን ልትሰሩ አይገባም፣ አታድርጉ። እሺ በዚህ ዕውቀት በዚህ ማንነት እየኖርኩኝ ኃጢአት ባደርግስ? ኃጢአት ብታደርጉ ከአብ ዘንድ ጠበቃ አለ፣ እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እሱ ለኃጢአታችን ብቻ ሳይሆን ለዓለሙ ኃጢአት ማሰሪያ ሁሉ ብቁ የሆነ ጥብቅና ሆኖ ይቆማል። ኢየሱስ ክርስቶስ ጠበቃ ይሆንላችኋል። ስለዚህ ልክ ኃጢአት ስሰራ ከዘላለም ከሕይወት መዝገብ የምሰረዝ፣ ልክ ደግሞ ንስሐ ስገባ የምጻፍ፣ ልክ ኃጢአት ስሰራ የምሰረዝ፣ እንደዚህ አይደለም። አሁን እንዳልኩት ኃጢአት አልተፈቀደልኝም፣ ኃጢአት መስራት አልፈልግም፣ ዓላማዬ ኑሮዬ እግዚአብሔርን በማስከበር መኖር ነው በሚል አቋም ልክ ሐዋርያቱ በዛ አቋም እየኖርን ኃጢአት ስንሰራ ከአብ ዘንድ ጠበቃ አለን። እሱ በሕይወታችን ላይ የሚያመጣው ሰው የዘራውን ስለሚያጭድ በሕይወታችን በኑሯችን ላይ የሚያመጣው ቅጣት ሊኖር ይችላል። በዘላለም ሕይወታችን ላይ ግን ኢየሱስ ክርስቶስ ጠበቃ አለ። ስለዚህ ከኛ የሚጠበቀው ነገር ምንድን ነው? ንስሐ ገብቶ ሕይወትን ማስተካከል። ይሄ ደግሞ ከኛ ይጠበቃል። አሁንም በዚህ ዘመን ኢየሱስ ክርስቶስ በቃ ጠበቃ አለ፣ የእሱ ስለኛ ይከራከራል፣ ይማልድልናል የሚለውን ነገር ለጥጠው ንስሐ አያስፈልግም የሚሉ ሰዎች አሉ። አጋጥሟችሁ ከሆነ ንስሐ አያስፈልግም፣ ንስሐ ያስፈልጋል። ይኸው ቃሉ ነው ቃል በቃል የሚለው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ዘንድ የለም። ስለዚህ ኃጢአታችንን ብንናዘዝ እውነተኛ ኑዛዜ ምንድን ነው? እግዚአብሔርን በድያለሁ፣ አሳዝኛለሁኝ፣ ኃጢአት መስራት አልነበረብኝም። ስለዚህ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ ከዚህም በኋላ ኃጢአት ላለመስራት ወስኛለሁ በሚል አቋም የሚደረግ ንስሐ፣ ይህ ትክክለኛ ንስሐ ነው። ከእግዚአብሔር ጋር ያለውን ግንኙነታችንን ያስተካክላል። ሁለተኛው የአመፅ ኃጢአት የሚባለው እጅግ የከፋው ኃጢአት ነው። የአመፅ ኃጢአት። ስለዚህ ኃጢአት ስንል በደፈናው ሳይሆን የትኛው ኃጢአት? በድካም የሰራው ኃጢአት ነው ወይስ የአመፅ ኃጢአት? የአመፅ ኃጢአትንም ከክፍላችን አንጻር መተርጎም ያስፈልጋል። የአመፅ ኃጢአት በእግዚአብሔር ጸጋ ላይ ያለን መረዳት በማዛባት በኢየሱስ ክርስቶስ የተገለጠው ጸጋ በጣም የተትረፈረፈ ነው። የኔን ኃጢአት ሊሸፍን ይችላል። ስለዚህ እኔ የምሰራው ኃጢአት ከእግዚአብሔር ጸጋ አያልፍም። ስለዚህ ኃጢአት መስራት እችላለሁ። ኃጢአት መስራት በሕይወቴ ላይ የሚያመጣው ተጽዕኖ የለም፣ ምንም ችግር
የለውም። የዳንኩት በእምነት ነው። ስራዬ አስተዋጽኦ የለውም። ስለዚህ እንደፈለኩኝ ብኖር ምንም ችግር የለውም። ለምን? ጸጋው ይህንን የሰራሁትን ኃጢአት ስለሚሸፍንልኝ በሚል ኃጢአትን ለመስራት በተዘጋጀ ማንነት፣ በተዘጋጀ አቋም፣ ንስሐ በሌለው ህይወት ኃጢአትን እየደጋገሙ እያደረጉ በኃጢአት መኖር፣ ይሄ አመፃ እንለዋለን። ይሄ በጣም የከፋ ነው። ውጤቱንም እናያለን። እና እዚሁ ምዕራፍ 6 ሮሜ ምዕራፍ 6 ላይ ሲነሳ እንደዚህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? በኃጢአት ጸንቶ መኖር ማለት ኃጢአት እንደተፈቀደለት በማሰብ ኃጢአትን ደጋግሞ እያደረጉ ንስሐ በሌለው ህይወት መኖር። የአንድ ጊዜ ማድረግ እንደዛኛው በድካም ማድረግ፣ በስህተት ማድረግ፣ ሳይፈልጉ ማድረግ ሳይሆን እየፈለጉ ማድረግ፣ ንስሐ ለመግባትም ፍላጎትና አቋም አለመኖር፣ ከዛ አንድ ጊዜ ማድረግ ብቻ እየደጋገሙ ማድረግ፣ እዚህ ላይ መኖር ይለዋል። መኖር ህይወቱ ሰውየው ኃጢአትን እያደረገ ንስሐ አይገባም። በኃጢአት ጸንተን እንኑርን ብሎ አይደለም ይላል። አይደለም ወደ ውጤቱ የዚህን ውጤት ወደ ውጤቱ ከመሄዳችን በፊት ለምንድነው በኃጢአት ጸንተን የማንኖረው የሚለውን በጣም መሰረታዊ ሐሳብ ፈጠን ብዬ ልናገር። ለዚህም ላይ አይደለምም ስለሚል በኃጢአት ጸንተን እንኑርን አይደለም ይላል። በኃጢአት ጸንተን አንኖርም፣ ይሄ አልተፈቀደም ስለሚል እና በዋነኛነት ምዕራፍ 6 ላይ ትኩረት አደረገ። ሮሜ ምዕራፍ 6 ላይ ለምንድነው በኃጢአት ጸንተን የማንኖረው? አንደኛ ቁጥር 2 ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበል። ምን ማለት ነው? በተወሰነ መልኩ እናየዋለን። ይሄን ሐሳብ ሲጀምር ለኃጢአት የሞትን እኛ ይላል። ለኃጢአት የሞትን እኛ። ስለዚህ አማኞች በአጠቃላይ ምን ሆነናል ማለት ነው? ለኃጢአት ሞተናል። ለኃጢአት ሞተናል። ይሄንን ቃል ገብተናል። ኢየሱስ ክርስቶስን ስናምን፣ ኢየሱስን ስንቀበል ለኃጢአት ሞቻለሁኝ የሚለውን እውነት የሚለውን ቃል ገብተን በዚህ አቋም ነው እየኖርን ያለ ነው። ኦልሬዲ ለኃጢአት የሞትን ነን። በኃጢአት መኖር እሱማ ሌላ ጽንፍ ነው አይደለም። በኃጢአት ልንኖር ጌታን ስንቀበል ለኃጢአት ምን ያደረግነን? የሞትን። በደንብ ማተኮር የምፈልገው አንድ ሐሳብ አለ። የኢየሱስ ክርስቶስን ጌትነት ስንቀበል፣ አዳኝነት ስንቀበል ሁለት ነገሮችን እኩል ይዘን ነው የተቀበልነው። በእውቀትም ቢሆን ባለማወቅም ቢሆን ሁለት ነገሮችን ይዘን የተቀበልነው። የመጀመሪያው እኔ ራሴን ማጽደቅ አልችልም፣ የሚያጸድቀኝ ኢየሱስ ክርስቶስ ነው፣ የሚያድነኝ ኢየሱስ ክርስቶስ ነው፣ የኢየሱስ ክርስቶስ የመስቀል ሥራ ነው የሚያድነኝ፣ እኔ ራሴን ማዳን አልችልም የሚለው እውነት። ይሄ የመጀመሪያው እውነት ነው፣ ባለፈው ሳምንት የተነጋገርንበት። ሁለተኛው እውነት እኩል ከዛ ጋር እኛን የሚያድነን፣ ሁለቱ ተጣምረው ስለሆኑ የሚያድኑ፣ ከዛው ጋር በጣም አስፈላጊ የሆነው እውነት ምንድነው? የኢየሱስ ክርስቶስን ጌትነት መቀበል። የኢየሱስን ጌትነት መቀበል። ኢየሱስ ጌታ እንደሆነ በልብ ብታምን በአፍን ብትመሰክር ምን ትሆናለህ? ትድናለህ። የኢየሱስን ጌትነት መቀበል ምን ማለት ነው? ኢየሱስ ክርስቶስ አዳኜ ነው፣ የእሱ የመስቀል ሥራ አድኖኛል፣ ያንን አምናለሁኝ ብዬ አይ እንደፈለግኩኝ ልኑር፣ ጣዖት ላምልክ፣ ጌታዬን አልቀይርም፣ አምላኬን አልቀይርም፣ ገንዘብን ከሆነ ገንዘብን አመልካለሁ፣ ጣዖት ከሆነ ጣዖትን አመልካለሁ፣ እንደዚህ ብል እምነቱ ሙሉ እምነት አይደለም። አልድንም። ይሄ በእምነት መዳን የሚለው ሐሳብ በኢየሱስ ክርስቶስ የመስቀል ሥራ መዳንን ይይዛል።
ራስን ደግሞ ለእግዚአብሔር ማስገዛትን፣ ጌታ መቀየርን። ከዚህ በፊት ጌታችን ሰይጣን ነው የነበረው። አሁን ደግሞ ጌታችን እግዚአብሔር እንዲሆን ያንን መቀየርንም በውስጡ ይይዛል። አሁን ኢየሱስ ክርስቶስ ሲናገር ምናልባት ጥቅሱን ካስፈለገ ላንሳ። ጥቅሱን ያዙትና እናንተ ታንቡታላችሁ፣ እኔ ሐሳቡን እናገራለሁ። ሉቃስ 14 ከ26 ጀምሮ ሉቃስ 14 ከ26 ጀምሮ ማርቆስ 10 21 እነዚህን ሐሳቦች ስናይ ኢየሱስ ክርስቶስ ስለ መከተል ነው እዚህ ላይ የሚያወራው። በተለይ የሉቃስ 14 በኋላዬ ሊመጣ የሚወድ ቢኖር ምን ያርግ? መስቀሉን ዕለት ዕለት ተሸክሞ ይከተለኝ። ተመሳሳይ ክፍሎች በአብዛኞቹ የወንጌል ክፍሎች ላይ አሉ እና እኔን መከተል የሚወድ ቢኖር እንደውም ሲያጠነክረው አንዳንድ ቦታ ምሳሌ ሲሰጥ ቤተሰቡን የማይተው፣ እናቱን፣ አባቱን፣ ወንድም እህቱን፣ ሚስቱን፣ ልጁን የማይተው፣ የራሱን ሕይወት እንኳን ጭምር የማይተው ደቀ መዝሙሬ ሊሆን አይችልም። አያችሁ፣ የኢየሱስን አዳኝነት እቀበላለሁ፣ የኢየሱስን ጌትነት እቀበላለሁ። ስቀበል እስከ ጥግ ድረስ ነው የምቀበለው። እናት፣ አባት፣ ወንድም እህትን እስከ መተው ብቻ ሳይሆን የራስን ሕይወት እስከ መተው ድረስ የሚያደርስ መገዛት ለእግዚአብሔር ለኢየሱስ ክርስቶስ ያስፈልጋል። እንደዛ ሳይሆን በዚህ በኩል አዳኝነትን እፈልጋለሁ፣ በዚህ በኩል ግን የራሴን ነገር ጌትነትን አልቀበልም፣ ሌላውን ነገር በለመድኩት ኑሮ እኖራለሁ ካልኩኝ ኢየሱስ ክርስቶስ ተመለስ ነው፣ ቀኝ ኋላ ዞረ ወደ መጣህበት። እንደዚህ ነው የሚመልስልን መልስ። አሁን የሰጠኋችሁ የማርቆስ 10 ከ21 ጀምሮ ለዚህ ጥሩ ምሳሌ ነው። የዘላለም ሕይወት እንዳገኝ ምን ላድርግ ብሎ አንድ ባለጸጋ መጣ ይለናል። ትእዛዛቶቹን ታውቃለህ? ትእዛዛቶቹን ፈጽም። እነሱንማ ከልጅነቴ ጀምሮ ምን አድርጌያለሁ? ፈጽሜያለሁኝ። ስለዚህ አንዲት ነገር ቀርታለች፣ ያለን ሁሉ ሽጠህ ለድሆች ስጥና ተከተለኝ። ይሄ ሰው ትእዛዛቶቹን በተወሰነ መልኩ ጠብቋል፣ ሙሉ ለሙሉም የጠበቀ አይመስለኝም። ግን በዚህ ሰውዬ ላይ ገንዘብ ጌታ ሆኖ የሚገዛው የሚያስተዳድረው ሰው ነው። ስለዚህ ያለን ሁሉ ሽጥና ተከተለኝ ሲለው ብዙ ሀብት ነበረው፣ ብዙ ገንዘብ ነበረው እና ፊቱ እየጠቆረ ተመለሰ፣ እያዘነ ተመለሰ። ለምን? ያለውን ሁሉ መሸጥ ስላልፈለገ፣ ስላልቻለ። ስለዚህ ጌታን ገንዘቤን ይዤ ደግሞ አንተ አድነኝ አይሰራም። እችን ዓለም ይዤ አድነኝ አይሰራም። በኃጢአት ውስጥ እየኖርኩኝ አድነኝ አይሰራም። ዓለምን በዓለም እንጆይ ያደረኩኝ አድነኝ አይሰራም። አዳኝነቱን ስንቀበል ጌትነቱንም እንቀበላለን። ለዚህ ነው ለኃጢአት ሞተናል። ይሄ ለኃጢአት ሞተናል የሚለው ሐሳብ ጌታን ስናምን የተከናወነ ነገር ነው። ጌታን ስናምን ለኃጢአት ሞቼ ለእግዚአብሔር ሕያው ሆኜ እኖራለሁ። በዚህ ዓለም ላይ ከዚህ በኋላ በእኔ ሕይወት የሚነግሰው ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። በዚህ ዓለም ከዚህ በኋላ ሕይወቴ አብቅቷል፣ የምኖረው ለሱ ነው በሚል እምነት የምንኖረው ኑሮ ነው። በዚህ በኩል ኃጢአት፣ በዚህ በኩል አዳኝነት አይሆንም። አዳኝነቱን ከተቀበልኩኝ ጌትነቱን እቀበላለሁ፣ ለሱ ገዛለሁኝ፣ ዓለምን እክዳለሁ፣ የራሴን ፍላጎት የራሴን ማንነት እክዳለሁ፣ ለሱ ልኖርለት ልገዛለት ግድ ነው። ለኃጢአት ለመሞት ለእግዚአብሔር ለመኖር ቃል ገብቻለሁ። ቀጥታ ከደህንነታችን ጋር የሚያያዝ ጉዳይ ነው። ለዚህ ነው ወረድ ብሎ እናንተ ታነቡታላችሁ፣ ለኃጢአት ካልሞትን ይላል። ለኃጢአት መሞት ለአዲስ ሕይወት መነሳት ቅድመ ሁኔታ አድርጎ ነው እዚህ ላይ የሚያስቀምጠው። ልክ ኢየሱስ ክርስቶስ የተነሳው ሞቶ እንደሆነ ሁሉ አዲስ ሕይወትን ለማግኘት ምን ማድረግ ያስፈልጋል? ለኃጢአት መሞት ያስፈልጋል። ለኃጢአት ያልሞተ ሰው አዲስ ሕይወትን ቢፈልግም ቢናፍቅም ሊያገኝ አይችልም። ይሄ ደግሞ ነገር
ይሄ አሁን የምንለው እውነት ደግሞ በጥምቀት የታወጀ እንደሆነ ስለ ጥምቀት አያይዞ ይናገራል። ስለዚህ ጌታን ገና ስናምን ጌታን ስንቀበል አዳኝነቱን ተቀብለናል፣ ጌትነቱን ተቀብለናል። ስለዚህ ከዚህ እውነት ጋር የሚጣረስ ነገር ነው በኃጢአት ጸንቶ መኖር። የአመጽ ኃጢአት ማድረግ ማለት ጌታን ገና ስንቀበል ከተቀበልንበት መሰረት ጋር የሚጣረስ ነው እያለ ያለው። እኛ እኮ ለኃጢአት የሞትን ሰዎች ነን። ስለዚህ ከጊዜ አንጻር የበለጠ እዚህ ላይ ጊዜ አልወስድም። አሁንም ሰዓታችን ሄዷል። ሌሎቹን ሀሳቦች ጠቀስ ላድርግና ልጨርስ። ስለዚህ ለምንድነው የአመጽ ኃጢአት እንሰራው? ወደ ውጤቱ ከመምጣታችን በፊት የዘላለም ሕይወት ካገኘንበት ካመንበት እውነታ ጋር ይጣረሳል። ምንድነው ያመንነው? የኢየሱስን አዳኝነት ስናምን ለኃጢአት ልንሞት ለዓለም ልንሞት ቃል ገብተናል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ነገር ግን ስለ እኔ ብሎ ያለውን ሁሉ ቢያጣ ቤተሰቡን ቢያጣ የራሱን ሕይወት የሚጠላ በዚህ ዓለም 100 እጥፍ በሚመጣው ዓለም የዘላለም ሕይወት ያገኛል። ስለዚህ ከዚህ እውነት ጋር ይጣረሳል በኃጢአት ጸንቶ መኖር ማለት። ስለዚህ ሊሆን አይችልም። የዚህ ትምህርት ዋነኛ መነሻው ሮሜ ምዕራፍ 5 ላይ ጳውሎስ የተናገራቸው ነገሮች ናቸው። ኃጢአታችንን ሁሉ የሚሸፍን የሰራነውን ኃጢአት በሙሉ የሚሸፍን የእግዚአብሔር ጸጋ ተገልጧል የሚለው እሱን ሐሳብ ነው። በተሳሳተ መንገድ ተርጉመው ኃጢአትን ለመስራት ላይሰንስና ፈቃድ እንደተሰጠ ወደዛ አስተሳሰብ የሄዱት። ግን ይሄ የተትረፈረፈው ጸጋ የሚሰራው በራሱ ማዕቀፍ፣ በራሱ መመሪያ፣ በራሱ ፕሪንሲፕል ነው። ያ ፕሪንሲፕል ቅድም እንዳልኩት ነው። ኃጢአታችን ሁሉ ይሸፍናል። ከዛ እግዚአብሔርን እየፈራን እግዚአብሔርን በሚያስከብር ሕይወትና አቋም እንኖራለን። ለነዛ ሰዎች ነው የተትረፈረፈው። በዚህ መስመር ውስጥ ላልገቡ ሰዎች አይደለም ሊትረፈረፍ ቅንጣት ታክልም ከጸጋው አያገኙ። እሺ፣ ሌላው የሚያነሳቸው ነጥቦች አሁንም ከደህንነታችን ጋር በተያያዘ ለኃጢአት ስንሞት ከኢየሱስ ክርስቶስ ጋር አንድ ሆነናል። ኢየሱስ ካደረገው ነገር ጋር ተባብረናል የሚል ሐሳብ ነው የሚያነሳው። ኢየሱስ ካደረገው ነገር ጋር ተባብረናል። ኢየሱስ ምን አደረገ? ኢየሱስ ክርስቶስ ለኃጢአት ሞቶ ለእግዚአብሔር ሕያው ሆኖ ኖረ። ብናነበው እንችል ነበር። ከሰዓት አንጻር ነው የማላነሳው። ለኃጢአት ሞቶ ለእግዚአብሔር ሕያው ሆኖ ይኖር ነበር። ስለዚህ እኛም ጌታን ስንቀበል፣ ስንጠመቅ፣ ስናምን ለኃጢአት ሞቻለሁ፣ ከዚህ በኋላ ባለው ሕይወቴ ለእግዚአብሔር እኖራለሁ በሚል አቋምና ማንነት ነው የምንኖረው። የዳንበት እምነት አኗኗሩ፣ አሳሰቡ ይሄ ነው። በኃጢአት ልኑር ካልኩኝ ከዚህ እምነት ጋር ነው የምጣረሰው። ሶስተኛ የማነሳው ነጥብ እዚሁ ላይ እንደዚህ ከሆነ እምነታችን፣ እንደዚህ ከሆነ አቋማችን፣ እንደዚህ ከሆነ አስተሳሰባችን ለራሳችን ያለንን አመለካከት በዚህ እውነት ልንቃኘው ያስፈልጋል ማለት ነው። ይህንን ላንብብ። ሮሜ 6 ቁጥር 11 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ስለ ራሴ የሚኖረኝ አመለካከትና ግንዛቤ እኔ ለኃጢአት የሞትኩኝ ለእግዚአብሔር ሕያው ሆኜ የምኖር ሰው ነኝ። በዚህ መረዳት ነው ራሴን የማየው ማለት ነው። ስለዚህ የተለያዩ የኃጢአት ሐሳቦች ሲመጡ እኔ ይሄ ነኝ፣ በቃ ያ የዳንኩበት ደህንነት እምነቱ ይሄ ነው፣ እኔን እንደዚህ አድርጎኛል፣ ለኃጢአት ገድሎ ለእግዚአብሔር ሕያው አድርጎኛል። ስለዚህ በዚህ እውነት ነው ራሴን የምረዳው፣ ለኃጢአት የሞተ ለእግዚአብሔር ደግሞ ሕያው ሆኖ የሚኖር። ሌላው መለስ ብለን እንድናየው የምፈልገው ቁጥር 7 ላይ እንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለንና ይላል። ለኃጢአት እንዳንገዛ አሮጌው ሰዋችን ምን ሆኗል? ከእርሱ ጋር ተሰቅሏል።
አሁን ኃጢአት በእኛ ላይ አቅም የለውም። በማያምኑ ሰዎችም ላይ ኃጢአት አቅም የለውም። ኃጢአት አቅም የሚያገኘው ከምን የተነሳ ነው? በእኛ ወይም ባላመኑ ሰዎች ላይ ባለው አሮጌው ሰው ባህሪ፣ አሮጌው ሰው ማንነት የተነሳ ነው ኃጢአት አቅምን የሚያገኘው። ስለዚህ ኃጢአትን የሚያሰራቸው ማን ነው? አዳማዊው ባህሪው አሮጌው ሰው ነው። ስለዚህ ይሄ ኃጢአት አሮጌውን ሰው በመጠቀም በእኛ ላይ የበላይ ሆኖ እግዚአብሔር እንዳናስከብር ያደርግ ነበረ ከማመናችን በፊት። ስለዚህ እግዚአብሔር ምን አደረገ? የኃጢአት ሥጋ ይሻር ዘንድ ለኃጢአት የሚመቸው የኃጢአት ሥጋ አዳማዊው ባህሪው አሮጌው ሰው አቅሙን ኃይሉን ያጣ ዘንድ ይሻር ዘንድ አሮጌው ሰው ምን ሆነ? ከኢየሱስ ክርስቶስ ጋር ተሰቀለ። አሜን። ስለዚህ ኃጢአት እኛን መግዛት እኛን ማሸነፍ የሚችልበትን ግራውንድ አጣ ማለት ነው። ግራውንዱ አሮጌው ሰው ነው። አሮጌው ሰው በመስቀሉ ኃይሉ ስልጣኑ ተሻረ። ስለዚህ ኃጢአትን አለማድረግ የምንችልበት ወይም የአመፅ ኃጢአትን በኃጢአት ልምምድ ውስጥ አለመኖር የምንችልበት አቅምና ጉልበት አግኝተናል። ምክንያቱም ኃጢአት መሳሪያውን መጠቀሚያውን ስላጣ ማለት ነው። ስለዚህ አንድ አማኝ ኃጢአት የሚያደርግ ከሆነ ፈልጎ ካልሆነ በስተቀር ኃጢአት ቀንበር ሆኖበት ገዢ ሆነበት ሊያደርግ አይችልም። ለምን? አሮጌው ሰው ከሱ ተወግዷል። ኃይሉ፣ አቅሙ፣ ጉልበቱ ከሱ ተወግዷል። ስለዚህ በአመፅ ኃጢአት አለመኖር እንድንችል እግዚአብሔር በመስቀሉ ስራውንም ሰርቶልናል። ይሄ ሁሉ ከሆነ ስለ ራሴ የማስበው ነገር እንደዚህ ከሆነ ከዛ ደግሞ ወደ ስፔሲፊክ ነገር ይመጣና ጳውሎስ ሰውነታችን፣ አካላችን፣ ብልቶቻችን እሱን ደግሞ ለእግዚአብሔር ለጽድቅ የጦር ዕቃ አድርገን ማቅረብ እንዳለብን ይናገራል። እነዛ ሁሉ ፕሪንሲፕሎች ናቸው። እነዛ ሁሉ የውስጥ ናቸው። እምነት ላይ አቋም ላይ ያየናቸው ናቸው። እሱ መሬት ላይ ሲወርድ በምንድን ነው መሬት ላይ የሚወርደው? በአካላችን፣ በሰውነታችን፣ በብልቶቻችን ነው መሬት ላይ የሚወርደው። ስለዚህ እሱንም ደግሞ ምን ማድረግ ያስፈልጋል? ለጽድቅ የጦር ዕቃ አድርጎ ማቅረብ ያስፈልጋል። ግን ሌላ ፕሮባቢሊቲም አለ። ለጽድቅ የጦር ዕቃ ማድረጉን ትተን ለአመፅም ለኃጢአትም የጦር ዕቃ አድርገን ማቅረብ እንችላለን። እግዚአብሔር አይከለክልም። እንደምናውቀው ጻድቁም ይጽደቅ ኃጢአተኛውም ወደፊት ያምፅ፣ ከዛ ለሁሉ እንደየስራው ከፍል ዘንድ ዋጋዬ ከኔ ጋር አይከለክልም። ግን እውነቱን ይሄ ነው። ኃይሉን ሰጥቶናል። ቀንበር የሆንብንን ነገር ከኛ ላይ አንስቶናል። ስለ ራሳችን ሊኖረን የሚገባው አመለካከት ይሄ ነው። ስለዚህ ተግባራዊ የምናደርገው ብልቶቻችንን የጽድቅ የጦር ዕቃ አድርገን በማቅረብ ይሄ ሁሉ እያለ ቅድም ያነሳናቸው ነገሮች በሙሉ እያሉ ብልቶቼን ለአመፅ የጦር ዕቃ አድርጌ ላቅርብ ካልኩም እችላለሁ። ውጤቱ ግን ምንድነው? ሞት። ውጤቱ ሞት ነው። ሞት ስንል የዘላለምን ሞት ነው የምንለው። ይህንን ላንብበው። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናቸው። ራሳችንን የምናቀርብለት ያ ነገር የሕይወታችንን ነገር ይወስነዋል ማለት ነው። ስለዚህ ራሴን፣ አካሌን፣ ሰውነቴን ለጽድቅ ባሪያ አድርጌ የማቀርብ ከሆነ በዳንኩበት እምነት ጸንቼ እኖራለሁ፣ የዘላለምን ሕይወት እወርሳለሁ። ብዬ ከዚህ እምነት ፈቀቅ ብዬ ሰውነቴን፣ አካሌን ለኃጢአት ባሪያ አድርጌ የምሰጥ ከሆነ ነፃ የወጣሁት እኔ ራሴን በራሴ በኃጢአት ባርነት ውስጥ አስገዛለሁ ማለት ነው። የዚህ ደግሞ ውጤቱ ምንድነው? ሞት ነው። ምንም
በማያጠያይቅ መልኩ በደንብ ነው የተቀመጠው። ክፍሉን በደንብ ማንበብ እንችላለን። ከጊዜ አንጻር ነው ማለት ነው። ሞት ነው። ከዛ እንደውም ወረድ ብሎ በፊት በሚኖሩበት ኑሮ ያንን ነገር ያነሳል። በፊት ኃጢአትን እየሰሩ እንደፈለጉ ይኖሩ ነበርና ዛሬ ያንን ስታስቡ ምንድነው የሚሰማችሁ? ሀፍረት ነው የሚሰማው። ውጤቱ ሀፍረት ነው። ውጤቱ ሞት ነው። በፊት ትኖሩ የነበረው ህይወት አሁንም ወደዛ እንዴት ትመለሳላችሁ? የኃጢአት ደሞዝ እኮ ሞት ነው እያለ ውጤቱን እያዩ አካላቸውን ሰውነታቸውን ለጽድቅ ባሪያ አድርገው እንዲያቀርቡ ጳውሎስ አጠንክሮ ሲናገር እናገኛለን። ይሄ ጉዳይ እዚህ ክፍል ላይ ብቻ አይደለም ያለው። እዚሁ ምዕራፍ 8 ላይ ቁጥር 12 ላይ እንግዲህ ወንድሞቹ ይላል ዕዳ አለብን እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። የዳኑትን እኮ ነው። ከዛ ወረድ ብሎ የእግዚአብሔር መንፈስ በእናንተ አለ፣ የእግዚአብሔር ልጆች ናችሁ ነው እኮ የሚላቸው። ግን ዕዳ አለባችሁ። ምን ማድረግ? እንደ ሥጋ ፈቃድ ሳይሆን እንደ መንፈስ ፈቃድ ለመኖር ዕዳ አለባችሁ። እንደ ሥጋ ፈቃድ ግን እኖራለሁ ብትሉ ትሞታላችሁ። ትሞታለህ። ምንም ጥያቄ የለው። አከራካሪም አይደለም። ትሞታለህ። እንዳልኳችሁ ሌሎችም ክፍሎች አሉ። ጠቀስ ስላልክ እዚህ ላይ ብቻ ስላልሆነ የተመሰረት ነው። ለምሳሌ ኤፌሶን ምዕራፍ 5 ላይ ለዳኑ ሰዎች የተጻፈ መልእክት ነው፣ እናውቃለን። ኤፌሶን 5 ቁጥር 5 ላይ ይህን እወቁ፣ አመንዝራም ቢሆን ወይም እርኩስ ቢሆን የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ስለ ሕይወት ነው የሚያወራው። ጀምር እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ብሎ ነው የሚጀምረው። ግን እንደተወደዱ ልጆች እግዚአብሔርን እከተላለሁ ካላልክ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይልና ይህንን የሚያነሳው። በዚህ በኩል ጌታን አምኛለሁ፣ ድኛለሁ፣ የዘላለም ሕይወት አግኝቻለሁ ብለህ አመንዝራ ብትሆን፣ እርኩስ ብትሆን፣ የምትመኝ ብትሆን፣ ጣዖትን የምታመልክ ብትሆን በእግዚአብሔር መንግሥት ርስት የለህም። ዕብራውያን 10 ቁጥር 26 አነበዋለሁ፣ ጊዜ ስለሌለ ወደ ማብራራት አልሄድም። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም። ወድጄ ኃጢአትን እሰራለሁ፣ የኢየሱስ ደም ከኃጢአት ሁሉ ያነጻኛል ብዬ ወድጄ ፈቅጄ ኃጢአትን ንቄ እንደተፈቀደልኝ አስቤ በአቋም ኃጢአትን እሰራለሁ ብትል የኢየሱስ ክርስቶስ መስቀል የኢየሱስ ደም ኃጢአትህን ይቅር አያስብልም። በግልጽ ነው የተቀመጠው። አንዳንድ አከራካሪ ደግሞ ሰው ካመነ በኋላ እንዴት ወደ እንደዚህ አይነት ህይወት ሊገባ ይችላል? ወደ እንደዚህ አይነት ህይወት ከገባ መጀመሪያውንም አላመንም ማለት ነው የሚሉ የሚከራከሩ ሰዎች አሉ። ስለዚህ መጽሐፍ ቅዱስ የሚለውን አንብበን እንጨርሳለን። ዕብራውያን ምዕራፍ 6 ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። መንፈስ ቅዱስን ተቀብለው ይላል እዚህ ላይ። መንፈስ ቅዱስን ተቀብለው ብርሃን በርቶላቸው ከመንፈስ ቅዱስ ተካፋይ ሆነው ሊመጣ ያለውን ኃይል የቀመሱ እንደዚህም ሆኖ ሰው ሊክድ ይችላል። እንዴት ሊክድ ይችላል? ሁለት ነጥቦችን ላንሳ። አንደኛ በስተት ትምህርት ሊክድ ይችላል። ቅድም እንዳልኩት ስለ ጸጋ የተነገረውን የእግዚአብሔር ቃል በጣም ለጥጦ ክፍሉ ወይም ጸጋ ከሚለው ሐሳብ አንጻር ከዛ ወጥቶ ኃጢአት መስራት ተፈቅዶልኛል ብሎ ኃጢአትን በአቋምና በፍላጎት የሚያደርግ ሰው ወደ እንደዚህ አይነት ማንነት ሊመጣ ይችላል ብዬ አስባለሁ። ሁለተኛው ቅድም ያነሳ ነው ወደን ኃጢአትን የምንሰራ ኃጢአትን የምንለማመድ የመጀመሪያው የስተት ትምህርት ነው። ይሄኛው ደግሞ በኃጢአት ልምምድ ውስጥ በቃ ኃጢአትን እያቀለልን ነው ሰውነትና አካልን ለኃጢአት ባሪያ አድርገን የምናስገዛ ከሆነ በሂደት ወደ እንደዚህ አይነት አቋምና ማንነት ልንመጣ እንችላለን። ስለዚህ
ይሄ የዳንበት እውነት በጣም ጥንቃቄ የሚፈልግ እግዚአብሔርን መፍራት የሚፈልግ በቅድስና የምንኖረው ከኃጢአት እየራቅን ኃጢአትን እየሸሸን የምንኖረው ህይወት ነው እንጂ ኃጢአትን እየናቅን እያናናቅን የምንኖረው ህይወት አይደለም። ስለዚህ ኃጢአትን ስንከፍለው የድካም ኃጢአትና የአመጽ ኃጢአት ብለናል። ለድካም ኃጢአት የኢየሱስ ክርስቶስ ምልጃ አለ። ንስሐ እየገባን እያስተካከልን እንቀጣለን። የአመጽ ኃጢአት ግን እሰራለሁ ካላችሁ ከዳንበት ከመጀመሪያው እምነት ጋር ራሱ እምነቱ ይጣረሳል። ደግሞ ያንን ሁሉ ነገር እንደተጠበቀ ሆኖ አልፌ እሄዳለሁ ካል እንሞታለን። በቃ ሞት ነው ውጤቱ፣ ሞት ነው የሚለው የእግዚአብሔር ቃል። ስለዚህ ከጊዜ አንጻር እንግዲህ በጣም ሮጭ አለው ብዬ አስባለሁኝ። ቀስ ብለን እንግዲህ ወይ ቪዲዮ ሲለቀቅ በጥሞና መስማት ይቻላል። ክፍሉን ሮሜ ምዕራፍ 4፣ 5፣ 6 ላይ ነው ትኩረት ያደረግነው። ኮንቴክስቹዋል ነው ያወራ ነው። ከኮንቴክስቱ የወጣ ነገር የለም። ክፍሉ የሚለውን ነው ያወራ ነው። በተቻለ መጠን ክፍሉን ሳነብ የተረዳሁትን ነገር ነው ያካፈልኳችሁ። ስለዚህ የእግዚአብሔር ቃል ይሄን ነው። በጸጋ በነፃ ድነናል። በጸጋ መዳናችን ኃጢአትን እንድናቀለውና በኃጢአት እንድንኖር ላይሰንስና ፈቃድ አይሰጠን። ስለዚህ አቋማችን ኃጢአትን አላደርግም፣ አቋማችን ለእግዚአብሔር እንኖራለን፣ ለእግዚአብሔር እንገዛለን፣ በህይወታችን እሱን እናስደስታለን በሚል አቋም ነው የምንኖረው። ግን በድካም ኃጢአት ስንሰራ ቶሎ ንስሐ እየገባን እያስተካከልን ህይወት ይቀጥላል ማለት ነው። እግዚአብሔር እናመሰግናለን። እንጸልይ።